ዓለሜም ቀጠል አለና እናትነት እንዴት ያምርባታል ትችልበታለች ብዬ ተናግሬ ሳልጨርስ ማቀፍ አልችልም ብለሽ አሳፈርሽኝ እኮ አለኝ እና በራሴ ልጅ ነዋ የምለማመደው የሰው ልጅ ቢወድቅብኝስ አልኩኝ። በንግግሬ አንዋር ከት ብሎ ሳቀ። ዓለሜ ቆይ እኔ ላሳይሽ እንዴት እንደማቀፍ ብሎ ሚጣን ከአባቷ ተቀብሎ ወደ እኔ ይዟት መጣ። አስተቃቀፍ እንዴት እንደቻለበት አልኩኝ። በውስጤ በቅጽበት ሰኪና የኛ ልጅ የሆነች መሰለኝ። በእቅፉ ውስጥ መልካም አባትነቱን ፈለኩ። በፍቅር አይኑን ተመለከትኩት። እሱ ግን አይኑ ከሰኪና ላይ ስለነበረ አላየኝም። እንኳንም አላየኝ። ከተቀመጥኩበት ልነሳ ለማቀፍ እጄን ዘረጋሁ። ተነሽና እቀፊያት አለኝ። ከተቀመጥኩበት ልነሳ ለማቀፍ እጄን ዘረጋሁ። ተነሽና እቀፊያት አለኝ። እሱ ሰኪናን በስስት ያያል፣ እኔ ደግሞ እሱን በፍቅር አየዋለሁ። በዚህ መሃል ኢክሩ ጨርሳ ወጣች። ልጄን ማጫወቻ አደረጋችኋት አይደል ብላ ልጇን ተቀብላ የኔ ፍቅር ሲለማመዱብሽ ዝም ትያለሽ እንዳታለቅሽም እያለች ልታጠባት ይዛት ገባች። አራታችንም ተያይዘን ሄድን። በየመሃሉ የሲሃም የት ደርሳችኋል የሚል በስልክ ጥሪ እንዳለ ሆኖ ቤታቸው ደረስን። ግቢ ስንገባ ፍርሃት ወረረኝ። እስካሁን ድረስ አባቱን በድምፅም ይሁን በአካል ተገናኝተን አናውቅም። ወደ ኢክሩ ተጠግቼ ጠበቅ አድርጌ ያስኳት። አይዞሽ ብላ ኢክሩ እጄን ጠበቅ አደረገችኝ። ወደ ቤት ስንገባ ያረፈድነው እኛ ብቻ ነን። ሁሉንም ጓደኛሞች ከሚስቶቻቸው ጋር ተገኝተዋል። ብቻውን የመጣው አቡበክር ብቻ ነው። ገና ወደ ቤት ስንገባ ውስጤ ድምፁን ከፍ አድርጎ ማዘር ምራትሽ መታለች ተዋወቂያት አለ። መጅሊሱ ላይ የተቀመጡት አባቱ እንደሆኑ ገምቻለሁ። ወዴት ልሂድ? ምን ልበል? ጨነቀኝ። ባለሁበት ቁሜ ቀረሁ። የኔ ቆንጆ ልጅ መጣሽልኝ ብላ ሮጣ መታ ተጠመጠመችብኝ። እናቱ ለእኔም እናቴ ነች። ሰላም ሰላም! ውድና የተከበራችሁ ውድ የቻናሌ ቤተሰቦች በሀገርም በውጭም ያላችሁ ሰላማችሁ ብዝት ትርፍርፍ ይበለልኝ እያልኩኝ ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ነበር የሆናችሁን ላይክ፣ ሼር በማድረግ ተባበሩኝ። እናቱ እያልኩ ላላረቃት እናቴ ብዬ እንዲጠራት ቀድማ ቃል አስገብታኛለች። ስለዚህ ልክ ዓለሜ እንደሚጠራት እኔም እማ ብዬ ጠርቼ አቀፍኳት። አቀፋኝ እየሳመች ብዙ ቆየች። ኧረ እኔም ተራ ይድረሰኝ የሚለው የሲሃም ድምፅ አለያየን። ሲሁም ተጠመጠመችብኝ። እኔም አጥብቄ አቅፌ ሰምኳት። ከወንድሙ ጋር በቃላት ሰላምታ ተዋወቅን። እስኪ ነይ የኔ ልጅ ልሳምሽ የሚል ድምፅ ሰምቼ ወደ መጅሊሱ ሄድኩ። አባቱ ትልቅ ሸህ ናቸው። ፊታቸው በሻሻ የሚያስፈሩ፣ ኑራቸው የሚያበራ ናቸው። አጠገባቸው ሂጄ ተንበርክኬ ተቀመጥኩ። ዚያራዬን እንደጨረስኩ ትንሽ ተረጋጋሁ። ፍርሃት ቀነሰ። ሲሃም ከጎኔ ተቀምጣ እያወራች ፍርሃቴን አባረረችው። አሁን የምሳ ሰዓት ነው፣ ተሰብሰቡ ተብሎ ሴት ለብቻ ወንድ ለብቻ ተሰበሰብን። ማዕድ ከበን በልተን እንደጨረስን ቡና ፈላ። በዚህ ሰዓት ሁሉም ከየራሱ የህይወት ገጠመኝ የሚያስቃቸውን ነገር እያወሩ ቤቱ በሳቅ ተሞላ። ውስጤ ሲቀልድ ለዛ አለው። ማዘር እንዴት ነች? ኢማን አገኝቷታል ነው ወይስ አግኝተዋለች የሚባለው ብሎ ድንገታዊ ጥያቄ ጠየቀ። ጥያቄው ድንገታዊ ሆኖ እንዳስደነገጣት ንግግሯ ያስታውቃል። አይ ቆንጆ ናት፣ ምን ይወጣላታል? ግን የኔም ልጅ ጨዋ ነው፣ ስርዓት አለው፣ ሰው አክባሪ ነው እያለች እያንዳንዳችን ከአንዳችን አስበለጣ እንዳንቀየማት በሚመስል አነጋገር ሁለታችንን መረጠች። በዚህ ንግግሯ ዓለሜ ሳቁን ለቀቀው። በቃ
ጠበቃዬ እኮ ነሽ እማ ብሎ አቅፎ ሳማት። ውስጤ አሁንም አላረፈም። በአይኑ ዞር ብሎ ሲመለከት ሁሉም ጥንድ ሆነው አቡበከር ብቻውን ተቀምጦ የፈንዲሻ ሳህን አቅፎ ሲበላ ተመለከተው። አዎ አግብተህ ወልደህ አቅፍና ሳህን አቅፈህ ሆዲህን ሙላ ሲል በንግግሩ ሁሉም ሳቁ። አቡበክር መብላቱን አቁሞ ሳህኑ ከሱ አረቀው። ተውም ውስጤ በቃ አንድ ቀን ያገባል አልኩኝ። እንዳይከፈው ብለሽ ነው። ይሄ መቼም አይሰማውም። እስኪ ቁጭቶት አሁን ያግባ ሴት አቶ መሰለሽ ስላልፈለገ እንጂ አለኝ። በዚህ ጊዜ አቡበክርም በመሬት መናገር ጀመረ። እውነት እኔ እንደናንተ አግብቼ መውለድ የማልፈልግ ይመስላችኋል እንዴ? እስኪ ንገሩኝ። በማሰብና በመፈለግ ቢሆን ኑሮ ከማናቸውም ቀዲም ነበር። ግን ሴት ሁሉ ሚስት መሆን አይችልም። አላህን የምትፈራ የሆነች አምጥታችሁ ወይም ጠቁማችሁኝ አላገባም ብያለሁ። ንገሩኝ። እምቢ ብያችኋለሁ። በቃ እኔ በራሴ ፈልጌ አጣሁ። ምን ልሁን? ለአላህ ትዕዛዝ ተገዢ የሆነች ከገንዘብ ይልቅ የኔን የምታስቀድም የሆነች ካለች አምጥዋት። ዛሬ ነገ ሳልል አገባለሁ። ንግግሩን በመሃል ዝምታ አሰፈነ። የሼህ አህመድ ንግግር ዝምታውን አስወግዶ ልጄ ንግግርህ ሰማሁህ። ጥሩን ለጥሩ ነው አላህ የወፈቀው። ኢንሻአላህ ልምከርና በዚህ ሳምንት ውስጥ አሳውቅሃለሁ። በአላህ ፍቃድ አንተም እንደ ጓደኞችህ ታገባለህ። አብሽር ልጄ፣ ሁሉም ለኸይር ነው። መፈተንህን አትጥላው። አላህ የተሻለን ይዞልህ ነው። ወርቅ በስንት እሳት ተፈትኖ አይደል እኛ ጋር ውድ የሆነው። ኢንሻአላህ በዱዓ በርታ አሉት። ይህን ሲናገሩ አቡኪ ፊቱ ላይ የተስፋ ብርሃን ፈንጥቆ ደስታ ይነበብበታል። ሌሎቹ ግን አለሜን ጨምሮ የሼህ አህመድ ንግግር ግራ ያጋባቸው ይመስላል። ሁሉም ተያዩ። ማንን ሊድሩት ነው በሚል ክፍል 22 ይቀጥላል። ውድና የተከበራችሁ ወደ ቻናሌ ቤተሰቦች በሀገርም በውጭም ያላችሁ ሰላማችሁ በዚህ ተትረፍረፍ ይበርልኝ እያልኩኝ ለዛሬ ይዣት የቀረብኩኝ ቪዲዮ ይችን ትመስላለች። ቀጣይ ክፍል 22ን ይዤ እስከምቀርብ ሁላችሁም በያላችሁበት ሰላማችሁ በዚህ ተትረፍረፍ ይበልልኝ እያልኩኝ ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባር የሆናችሁም ላይክ ሼር እያደረጋችሁ አበረታቱኝ። ለዛሬ እንግዲህ በዚሁ እሰነባበታለሁ። ሁላችሁም ባላችሁበት ሰላማችሁ በዚህ ተትረፍረፍ ይበልልኝ እያልኩኝ መልካም ጊዜ ለሁላችሁ ተመኘሁ።